ፍልስፍና ከዘርዓ ያዕቆብ እስከ ሶቅራጥስ። ፍልስፍና ድርጊት ነው። ብርሃንን በጨለማ ውስጥ የመፈለግ ድርጊት። ሕፃናት በጎልዳፋ አንደበታቸው ጥያቄ ሲጠይቁ፣ ግራ የገባው ወጣት የመኖርና ያለመኖር ሐሳብ ሲያንከላውሰው፣ ተስፋ ያጣች እናት ፈጣሪዋን ስታማርር፣ በሁሉም ጥያቄዎቻቸው ውስጥ ፍልስፍና አለ። ዕውቀት ምንድን ነው? እውነት ምንድን ነው? ፍትህ ምንድን ነው? የሕይወት ትርጉምስ ምንድን ነው? ስለምን ትኖራለህ? ደስታ ከስቃይ እንዴት ተሻለ? ማንም ሰው በሌለበት ጫካ ውስጥ የወደቀ ዛፍ ድምፅ ይሰማልን? ከምድራችን ውጪ የሚኖሩ የሌላ ዓለም ፍጡራን ይኖሩ ይሆን? በጊዜ መስመር ላይ ወደ ኋላ መመለስ ብትችልና አያትህን ብትገድለው በአንተ ላይ ምን ይከሰታል? ሰዎች ዓለምን በዓይናቸው በማየት መረዳት ይችላሉ። ይህ ቀይ ነው፣ ይህ ደግሞ ይጣፍጣል እያሉ ስለ ዓለም መናገር ይችላሉ። ሆኖም ራሳችንን ከውጭ ሆነን መመልከት አንችልም። እናም በሕይወት መንገድ ላይ እኛነታችንን ሊያሳዩን የሚችሉ መስታወቶችንም እንጠቀማለን። ራሳችንን በመመርመርም እኔ ምን አይነት ሰው ነኝ? ምን አይነት ሕይወትን መኖር እፈልጋለሁ? ምን ማድረግ አለብኝ? ለሕይወቴ ትርጉም እንዴት እሰጠዋለሁ? እናም ሌላ ጥያቄዎችን እናነሳለን። ያንተ መስታወትስ ምንድን ነው? የምታደርገውን ለምን ታደርጋለህ? የምታስበውን ለምን ታስባለህ? እኔ መጥፎ ነኝ፣ እኔ ጻድቅ ነኝ፣ እኔ እገሌ ነኝ ባልክበት ቅጽበት ራስህን ከምን አንጻር ነው የምትለካው? እኔና አንተ ከአሁኗ ቅጽበት ጀምረን የጥበብን መንገድ አብረን እንጓዛለን። መሰውር ፕሌቶ። በመንገድ ላይ አንዲት አሮጊት አጋጠመች። እናም ይህች ሴት ትንሽ ግን እጅግ በጣም ጠቃሚ የሆነ ስጦታ ሰጠች። አስማተኛ ቀለበት። ይህም ቀለበት አንተን ለሌሎች እንዳትታይ አድርጎ ይሰውርሃል። ወደ ፈለግከው ስፍራ መጓዝ ትችላለህ። ማንም ሰው አንተን ማየት አይችልም። ጥያቄውም ይህ ነው፣ በዚህ ቀለበት ምን ታደርጋለህ? ይህን አስማታዊ ኃይል እንዴት ትጠቀመዋለህ? የጋይጂ ቀለበት ሪፐብሊክ በተሰኘው የፕሌቶ ዘመን አይሽሬ ሥራ ውስጥ እናገኘዋለን። መጽሐፉ የፕሌቶ ታላቅ ወንድም ስለሆነውና ግላውኮን ጋይጂ ስለተባለ አንድ ተራ በግ ጠባቂ ታሪክ ይነግረናል። ይህ እረኛ ከክርስቶስ መወለድ 700 ዓመታት በፊት የሊዲያ ግዛት ተብላ በምትጠራው ስፍራ ይኖር ነበር። ይህን ግዛት አሁን ላይ በቱርክ ውስጥ እናገኘዋለን። ፕሌቶ ታሪኩን እንዲህ ይተርከዋል። ከዕለታት በአንዱ ቀን በእጅጉ ኃይለኛ የሆነ የመሬት መንቀጥቀጥ በሊዲያ ግዛት ውስጥ ተከሰተ። በምድር ገጽ ላይም ትልቅ መሰንጠቅ ተፈጠረ። በስንጥቁ መሃልም እረኛው ጋይጂ አንድ የተደበቀ ዋሻ ተመለከተ። በዋሻው ውስጥም ጋይጂ ከነሐስ የተሰራ የፈረስ ሐውልት አገኘ። በዚህ ሐውልት ውስጥ በከፊል የበሰበሰ የአንድ ግዙፍ ሰው ሙት አካል ይገኝበት ነበር። በአስከሬኑ የቀኝ እጅ አንደኛው ጣት ላይም ወርቃማ ቀለበት ያብረቀርቅ ነበር። እናም ጋይጂ ይህንን ቀለበት ለራሱ ወሰደው። እረኛው ይህ ቀለበት ተራ ቀለበት እንዳልነበረ ለመረዳት ጊዜ አልወሰደበትም። በቀለበቱ አናት ላይ ያለችውን ጌጥ ሲያሽከረክራት ጋይጂ
ሰው እንዳያየው ሆኖ ተሰወረ። ቀለበቱ ለጋይጂ የመሰወርን ኃይል ሰጠው። አስደናቂ የመሰወር ኃይልን እንዳገኘም ይህ ተራ የበጎች እረኛ ወደ ቤተ መንግሥት ቅጥር ዘለቀ። በዚያን ዕለት ምሽትም ከንግሥቲቷ ጋር ተኛ። ንጉሡንም ገደለው፣ ንግሥናንም ተቀበለ። እናም ራሱን የሊዲያ ግዛት ገዢ አድርጎ ሾመ። ፕሌቶ በዚህ ታሪክ ውስጥ ለማስተላለፍ የሞከረው ዋነኛ ሐሳብ ቢኖር ይህ ነው። ሰዎች መጥፎ ድርጊቶችን የማያደርጉበት ብያዝስ በሚል ፍራቻ ነው። ሙሉ ለሙሉ የማንታይበትና የምንሰወርበት ኃይል ቢኖረን ከውርደት፣ ከመያዝ አሊያም ከመታየት ፍራቻ እንላቀቃለን። ፕሌቶም የመሰወርን ኃይል ያገኘና የሌላን ሰው ንብረት ላለመዝረፍ ያሰበ አሊያም መጥፎ ተግባርን መፈጸም ያልፈለገ ቢኖር እርሱ የዓለማችን ሞኝ ሰው ነው ይለናል። አንተስ የመሰወር ኃይል ቢኖር ምን ታደርጋለህ? በአጠገብህ ያለ ጓደኛህን ጠይቀው፣ ራስህንም ጠይቅ። የሚያስገርም፣ የሚያስቅ አሊያም የሚያሳቅቅ ምላሽን ታገኛለህ። እናስ የመሰወር ኃይል ቢሰጥህ ባንክ ቤት አትዘርፍም? ልክ እንደ ጋይጂ ወደ ቤተ መንግሥት ለመግባት አትሞክርም? ከዚህም ሲከፋ ለመናገር የሚከብዱ ወንጀሎችንስ አትፈጽምም? እናም እኛን ወንጀልን ከመፈጸም የከለከለን ነገር ቢኖር ሰው ምን ይለኛል የሚለው ሐሳብ ብቻ ነው። የፕሌቶ ሰዎች መልካም የሚሆኑት በምርጫቸው ሳይሆን ተገደው ነው የሚለው ሐሳብ ለዘመናት ብዙ ፈላስፎችን አጨቃጭቋል። ሆኖም ይህ የጋይጂ ቀለበት ከ2000 ዓመታት በላይ ያስቆጠረ አፈ ታሪክ ቢሆንም ከምንጊዜም በላይ አሁን ላይ ላለነው ሰዎችም የሚሰራ ምሳሌ ነው። ለምሳሌ ትክክለኛ ማንነታቸውን የማይገልጽ የፌስቡክ አካውንት ያላቸው ግለሰቦች ማን እንደሆኑ አይታወቁምና እጅግ በዘቀጠ ሁናቴ ጸያፍ ስድቦችን ሲወራወሩ አለያም ጠብ አጫሪ እና በሕግ ሊያስጠይቋቸው የሚችሉ የጥላቻ ንግግሮችን ሲዘሩ ይውላሉ። ሌላ ምሳሌ የሚሆነንና የዘመናዊው ዓለም የመሰወር ቀለበት የሆነው ገንዘብ ነው። አስተውለ ከሆነ የናጠጡ ሀብታሞች ምን ያህልም ጥፋት ቢያጠፉ ከሕግ ዓይን የሚሰውራቸው ኃይል አላቸው። በገንዘባቸው ከምንም አይነት የወንጀል ውንጀላ ነፃ ይሆናሉ። ይህ ደግሞ በእጅጉ ጨካኝ የሆኑና ስለሌላው ግድ የሌላቸውን ሕሊና አልባ ሰዎችን ፈጥሯል።